አስታውሳለሁ እስር ቤት ላይ ያለን ብዙ ሰዎች እስልምናን ተቀብለዋልና አንዴ ካንዱ ጋር ክርክር ሳደርግ እስልምናን ሊቀበል ወሰነና መጨረሻ ግን እኔ እኮ ኢየሱስን ወደዋለሁ እንዴት ነው ጥዬ የምመጣ አለኝ። ኢየሱስን ጥለህ እንዳትመጣ አለ። ጥለህ ከመጣማ ሙስሊም አትሆንም አለ። እንዴት አለ? እስልምና ሁሉም ነቢያቶችን ካልተቀበለ አንዱን ከዘለልክ እምነት ሙሉ አይደለም አለ። እንዴት አለ? አብርሃምንም ሙሴንም ኢየሱስንም መሐመድንም ካልተቀበልክ ሙስሊም አይደለህም አለ። ከዛም አሁን የነገርኳችሁን የመርየምን ታሪክ የኢየሱስን ስነግረው ልጁ ሻሃዳ ከመያዝ ውጭ አማራጭ አልነበረው። አብዛኞቹ መርየም እኛ ዘንድ ያላትን ቦታ ቁርአን እንዴት አክብሮ እንደጠራት እሷን አይደለም የእናቷን ዱዓ የሐናን ጠቅሶታል። የአባቷን የቤተሰቡን ስም ምዕራፍ አርጎታል። አለ ዒምራን የኢየሱስን ተአምር ንገረው። አለ ዒምራንን አልፈ ሱረቱ ኒሳ አልፈ ሱረቱል ማኢዳ ትገባለህ። እሱ ስለ ኢየሱስና ስለ ሐዋርያቶች ነው የሚያወራው። አላህ ከሰማይ እንዴት ማዕድ እንዳወረደላቸው ሱረቱል ማኢዳ አያውቁም። አብዛኛው ሲያውቁ ግን አሁን እየጎረፉ አልሐምዱሊላህ ረብል ዓለሚን። ሌላው አራተኛ የምናወሳው በዚህ ኹጥባችን ላይ ከመርየምና ካለ ዒምራን ታሪክ የምንማረው የነቢዩን ሰለላሁ ዐለይሂ ወሰለም መልእክትን በትክክል የማድረስ ከፍታ ታየዋል። ነቢዩ ታማኝና እውነተኛ ናቸው። በለገ ሪሳላ መልእክቱን አድርሰዋል። ስለ መርየምና ስለ ልጇ የተናገሩት ሐዲስ ተአማኝነታቸውን ይገልጣል። ምን አሉ? ማሚን መውሉድ አሉ። ቡኻሪ ላይ አቡ ሁረይራ ባስተላልፉት ዘገቡ ማንም ሰው እኮ አይወለድም ሸይጣን ሲወለድ ሆዱን የነካው ቢሆን እንጂ የቆነጠጠው ቢሆን ያን ያለቅሳል። መርየምና ልጇ ሲቀሩ ማንም ማለት ነቢያቶችን ሁሉ ማለት ሩሱሎችን ሁሉ ራሳቸውን አላካተቱ። አው ነቢዩ ከመርየምም ከዒሳም በደረጃ ይበልጣሉ። ነቢዩላህ ኢብራሂምም ይበልጣሉ፣ ሙሴም ይበልጣሉ። ግን እቺ በእናቷ ስፔሻል የተሰጣቸው ሽልማት ነቢዩ ራሳቸውን አላካተቱ። ስታስተላልፍ በውሸት መድመቅ የለብህም። ያልተሰጠህን ወደ ራስ መጎተት የለብህም። የነቢዩ ሰለላሁ ዐለይሂ ወሰለም የአማና ጥግ እዚህ ሐዲስ ውስጥ ታገኘዋል። ማንም የተወለደ የአደም ልጅ ሸይጣን ሆዱን የነካው ቢሆን እንጂ መርየምና ልጇ ሲቀር እኔንም አላሉ ነቢዩ ዐለይሂ ሰላም። እውነተኝነት የእስልምና የከፍታ ምንጭ። አንዴ ነቢዩ ዐለይሂ ሰላቱ ወሰላም ልጃቸው ሞተ። ልጃቸው ሲሞት ፀሐይ ተጋረደች። ሰሃባው ሁሉ ደነገጠ። የነቢዩ ልጅ እኮ ስለሞተ ፀሐይ ተጋረደች። ያንተ ነቢይ እውነተኛው ነቢይ ሚንበር ላይ ወጡ። እናንተ ሰዎች ወይ ፀሐይ የአላህ ተአምር ነች፣ ለአንድ ሰው መወለድ ወይም መሞት አትጋረድም። አንድ ትልቅ ጳጳስ ይህን ታሪክ ሰማ፣ እስልምናን ተቀበለ። ለምን እንደው ታውቃላችሁ እንዴ? ይሄን እድል አግኝቶ ውሸተኛ ነቢይ ቢሆን ያካብደው ነበር። ይሄ ፀሐይ አይደለም ሌላ አርሽ ላይ ተፈጥሯል ብለህ ነው የምታካብዳል? በጭራሽ በእኔ ልጅ መሞት አልተጋረደም። እውነተኝነት ነው እስልምና ላይ የሳባቸው። ኦሪየንታሊስቶች አሁን በነቢዩ ላይ በእስልምና ላይ ትችት የሚጽፉት ብዙዎችን ያሰለማቸው አንድ ክስተት አለ። እዚህ መንበር ላይ ያወሳ ነው ሐዲሱል ኢፍክ እናታችን አይሻ ዝሙት ሰራች ተብሎ ተወራ። ሲወራ አላህ መልስ አልሰጠም። ለአንድ ወር ሙሉ ወህዩን ዘጋው። ጅብሪል አልወረዳም። ሰሃባው ታመሰ፣ ነቢዩም ተረበሹ። ትርምስምስ አለ ወሬው ሁሉ። ኢተለቀውነሁ ቢአልሲነቲኩም እዛዛ ተቀባበሉት። ወር ወህይ ዘጋል። አንድ ኦሪየንታሊስት ምን ይላል? ነቢዩ ነቢይ ነው ነቢዩ መሐመድ ይላል። ምክንያቱም በዛ ውጥንቅጥ ውስጥ ገብቶ ያለ ቁርአን ከኪሱ ቢሆን ኑሮ እልባት ሰጥቶ ይቋጨው። ወር ዝም አሉ። ዜና አልመጣም። ምን ይደረጋል? ይሄ ለሳቸው እውነተኝነት መገለጫ ነው። سليم القلب لا أحمل للناس سوى الحب غزير الدمع في المحراب ليس الغاب في الحرب أنا درع لأوطاني أنا حامي حمى الشعب أنا المسلم الله الله أنا المسلم الله الله أنا المسلم الله أكبر الله أكبر ይህን ቪዲዮ ግን የምትችሉትን ያህል አብዝታችሁ ኮፒ ሊንክ አድርጉልኝ። ያው ዘፈን የምትወዱ ሰዎች ከሆናችሁ ብቻ ነው ማታረጉ። በደንብ ኮፒ ሊንክ ሪፖስት አድርጉና ቫይራል እንዲወጣ አድርጉ። የገብር ጓደኛ
ነው ገመዴ መጽሐፍ ቢበዛ ሺውን ቢያገላብጥ ተመልከቱ የኛ ዝምታ ሲበዛ መጅሊሳችን ከደብዳቤ የዘለለ እርምጃ መውሰድ ሲያቀተው የትምህርት ሚኒስትር ደግሞ ንቀቱ እየጨመረ እዚህ ደርሷል። ሂጃባችሁን ካላወለቃችሁ ነገ ጧት የሚሰጠው የ12ኛ ክፍል መልቀቂያ ፈተና ላይ መቀመጥ አትችሉም ተብሏል። ዋቻሞ ዩኒቨርሲቲ በሀዲያ ዞን ዋቻሞ ዩኒቨርሲቲ የሚገኙ ሙስሊም ሂጃብ ለባሽ ተማሪዎች ለ12 ዓመት የተማርንበትን ውጤታችን ልንከለከል ነው በእምነታችንና በሂጃባችን ምክንያት እያሉ ይገኛሉ። የትምህርት ሚኒስትር በተደጋጋሚ በሙስሊም ተማሪዎች ላይ የሚያደርሰውን ተጽዕኖ አሁንም ቀጥሎበታል። መጅሊሱም አሁንም በዝምታው የጸና እንደሆነ እየተረዳን ነው። እኛ ሙስሊሞች ከዓመት ዓመት ስንበደል ፍትህ እየጠየቅን እንገኛለን። ከየትኛውም ቦታ ላይ መፍትሄ አላገኘንም። የአክሱም እህቶቻችን እስካሁን ድረስ በሂጃባቸው ምክንያት ወደ ትምህርት ገበታቸው አልተመለሱም። በብዙ ቦታዎች ላይ እስልምና ላይ ትልቅ ሴራ ሲሴርና ትልቅ በደል ሲበደል ፍትህ ከመጠየቅ የዘለለ ነገር ምንም አላደረግንም። መጅሊሳችንም ቢሆን ከኛ እኩል ፍትህ እየጠየቀ ነው አብሮ ያለው። ደብዳቤ ከመጻፍ የዘለለ ነገር ሲያደርግ አልተመለከትንም። አሁንም ቢሆን ዋቻሞ ዩኒቨርሲቲ እነዚህ ተማሪዎቻችን 12 ዓመት ሙሉ የለፉበት ውጤታቸውን መቀበል ላይችሉ ነው በሂጃባቸው ምክንያት። ስለዚህ መፍትሄው ምንድነው? የሚመለከተው አካል ሁሉም ጋር ቪዲዮ መድረስ አለበት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ሙስሊሞች የሚቻለንን ሁሉ ማድረግ አለብን። በደንብ ሼር አድርጉት። መጅሊሱም ዝምታውን መስበር አለበት። ኢትዮጵያ بمنائرها ومساجدها وشبابها ووجوهها المتوضئة ولحاها النيرة، هذه الأعداد الغفيرة كان هذا عند بعض آبائنا حلما فأصبح اليوم نورا مشرقا. أن الله تبارك وتعالى الذي اصطفى آدم ونوحا وآل إبراهيم وآل عمران على العالمين، الله الذي قال يا مريم إن الله اصطفاك وطهرك واصطفاك على نساء العالمين، الله الذي يصطفي من الملائكة رسلا ومن الناس اصطفى هذه الأرض من امتداد البحر إلى علو الهضبة لتكون ثاني بلد في الإسلام. جاءت بذور النور الأولى في كف أصحاب النبي عليه الصلاة والسلام إلى هنا، نعم إلى هنا، حتى قبل يثرب التي صارت طيبة والدار والمدينة وطابة قبل يثرب، حتى قبل اليمن التي هي الإيمان يمان والحكمة يمانية، نعم حتى قبل اليمن، حتى قبل مصر الذين هم خير أجناد الأرض، نعم حتى قبل مصر، حتى قبل الشام أرض المحشر والمنشر، نعم حتى قبل الشام. في السنة 5 بعد مكة المكرمة شع نور الهدى في هذه الأرض. ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህን ቪዲዮ እንዳታሳልፉት ተመልከቱ። ኡስታዝ ምን እንዳሉ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ አንድ ሰው ከቤት ሲወጣ ቢስሚላህ ተወከልቱ ዐለላህ ላ ሐውለ ወላ ቁወተ ኢላ ቢላህ ብሎ የወጣ እንደሆነ ኩፊተ ወሁዲተ ወውቂተ ተብሎ ይባላል። መላኢካዎች ያውጁለታል። ተመራህ መልካሙን ነገር ለመናገር ተጠበቅ፣ ተበቃ። አንተን ቀኑን ሙሉ ጉዳት ምንም አይነት ጉዳት